እንኳን ደህና መጣችሁ። በዛሬ በክፍል 74 የቮካብላሪ ጥያቄዎች ኢንትራንስ ኤግዛም ላይ የተጠየቁ የቮካብላሪ ሪሌትድ የሆኑ ጥያቄዎችን የምንሰራበት ክፍል ላይ ደርሰናል ማለት ነው። እንደ ወትሮ እያንዳንዱ ጥያቄዎች ያው ኮንቴክስቱን እንረዳለን፣ ሀሳቡን እንረዳለን። ከሀሳቡ ጋር ሊሄድ የሚችል ቮካብላሪ ቃል እንመርጣለን። የሌሎቹ ደግሞ ቮካብላሪ ዲፊኒሽናቸው ለማየት እንሞክራለን ማለት ነው። ለምን ቢባል ሌሎቹ የምናብራራበት ምክንያት በሌላ ጊዜ በሌላ ኮንቴክስት ደግሞ እየተቀያየረ የሚጠየቁ ስለሆነ ማለት ነው። እናንተም ስታጠኑ ያ ፎርሙላ ብትከተሉ በጣም ምርጥ ነው። አንዱን ብቻ መልስ አክቡ መሄድ ሳይሆን ሌሎቹንም መስራት። ለምን ያ እናንተ መልስ አይደሉም ብላቸው የተዋቸዋቸው በሌላ ጊዜ መልስ እንዲሆኑ ተብሎ ስለሚጠየቁ ማለት ነው። በዛሬ ክፍል በ75 ማለት ነው። The teacher asked us to hand in the homework this Friday. A. Transmit, B. Transfer, C. Admit, D. Submit. እዚህ ጋር the teacher asked us to hand in the homework this Friday. ሶ መምህሩ ኮንቴክስቱ የጥያቄው ኮንቴክስት መምህሩ ሆምወርኩን ለእኛ ዳሽ እንድናደርግ ነገረን። ምን ሊነግራቸው ይችላል? ማስረከብ ማለት ነው። ሶ ማስረከብ ሃንድ ኢን ነው የምንለው። ሃንድ ኢን ማስረከብ ነው። ሰው ማስረከብ የሚለው ከተሰጡት አራቱ ዲፊኒሽኖች የትኛው ነው ማለት ነው? ሰብሚት የሚለው ነው ማለት ነው። ሰብሚት። ኤ ትራንስሚት ማለት ማስተላለፍ ነው። ትራንስፈር ማስተላለፍ ነው። ትራንስፈር ማለት ለምሳሌ ያው ባንክ ላይ ሊሆን ይችላል፣ ወይም ደግሞ የሆነ ሜሴጅ ሊሆን ይችላል። ትራንስፈር አድርጌያለሁ እንላለን። ትራንስሚት ከሆነ ግን ለመብራት ነው። መብራት ትራንስሚት አለ፣ ትራንስሚሽን አለ፣ እንደዚህ እንላለን። ወይም ደግሞ ስርጭት፣ ቀጥታ ስርጭት ምናምን ካለ ቪዲዮ ላይ ወይም ደግሞ ቴሌቪዥን ላይ እንደዚህ። አድሚት ግን ማመን ነው። ራይት። ስለዚህ ዘ ቤስት አንሰር አድሚት ሰብሚት ይሆናል ማለት ነው። 37ኛ heavy spelling in several cities of Syria have turned buildings into rubble. It would obviously take a lot of resources to reconstruct them. A. Debris, B. Rubbish, C. Desert, D. Wilderness. Here rebels የተሰመረበት ቃል ነው። rebels ትክክለኛ ሲኖኒሙ ሊሆን የሚችለው ዴብሪስ ይሆናል ማለት ነው። የተለያዩ ፍርስራሾች ሌላ ችግር ይዘው መጥተዋል፣ ወይም ደግሞ አካባቢውን ሞር ሪኮንስትራክት ለማድረግ በጣም አስቸጋሪና ውስብስብ አድርጎታል። ሌላ ነገሮች እንዲወድሙ አድርጓል ነው። 38ኛ I didn't ring off until he said didn't love me. Once I hit that, I forced myself to completely erase him out of my mind. ከማይንዴ ሙሉ በሙሉ ያው ለማስወጣት ተገድጃለሁ፣ ግን እሱ ያ እስከሚለኝ ድረስ ሪንግ ኦፍ አላረኩትም ነው። ሶ አይ ዲድንት ሪንግ ኦፍ ሂር። አይ ዲድ ናት ሪንግ ኦፍ ሚንስ ሃንግ አፕ እንግዲህ መዝጋት ማለት ነው፣ ወይም ፎን ኢንድ ፎን ኮል ነው። የስልክ ንግግር ሙሉ በሙሉ ማቋረጥ ወይም ማቆም እንደማለት ነው። ሪንግ አፕ መደወል ነው። ሸት ዳውን ያው ብዙ ጊዜ ለዲቫይስ ነው። ሙሉ በሙሉ ማቋረጥ ሳይሆን መዝጋት ነው። ስለዚህ እሱ ያ እስከሚለኝ ድረስ ስልኩን ምን አላረኩትም ነበረ? አላቋረጥኩም ነበረ የሚል ትርጉም ይይዛል። ስለዚህ ወይም ደግሞ አልዘጋሁትም፣ ስልኩን አልዘጋሁትም የሚል ትርጉም ይይዛል። ስለዚህ መልሱ ሃንግ አፕ ይሆናል ማለት ነው። ግን እዚህ ጋር ኤ ትክክለኛ መልስ ይሆናል ማለት ነው። ሃንግ አፕ። 39ኛ It is believed that with experience my sister will be proficient at the task. ብዙ ኤክስፒሪየንሶች ስላሉት ጓደኛዬ ምንድን ነው ማለት ነው በስራው ላይ። ኤ አዳፕት፣ ቢ አዶፕት፣ ሲ አዴፕት፣ ዲ ኖቪስ። አሁን እዚህ ጋር ፕሮፊሽንት የሚለው የተሰመረበት ቃል ነው። ፕሮፊሽንት አዳፕት መለማመድ ነው። አዶፕት አንድን ነገር ህግን እንግዲህ ማርቀቅ እንደማለት ነው። አዴፕት በጣም ቀለሜ የሆነ በዛ ጉዳይ ላይ ብቁ የሆነ ማለት ነው። ሶ ፕሮፊሽንት is equal to adept ነው። ኖቪስ የዚህ ተቃራኒ ነው፣ ያው ልምድ የሌለው ብዙ እንደማለት ነው። ሶ C is the best answer. My sister is such a little nuisance. She often likes to ask too many silly questions. እሷ የማያስፈልጉ ሲል የሆኑ ጥያቄዎች የምትጠይቅ ከሆነ ምን አይነት ናት እሷ? አኖይንግ ናት። አኖይንግ ነው። ዋይ ምንም እንትን የሌለው እዚህ ግባ ማይባል ጥያቄ ስለምትጠይቅ። ታንክ ዩ ቬሪ ማች። እንኳን ደህና መጣችሁ። በዛሬ